አንተ ትክክል ነህ። እኔን አዳምጠኝ። አሁን እግዚአብሔርን የተሸነፈ ይዘምራል። ካሸነፍኩ እኔ የምፈልገውን ዝማሬ አዘምርሃለሁ። ካሸነፍኩ አትበል አንበሳ አንተ ወቱ መስዋዕት ነጾ አየው። ይኸው በዚህኛው ስልኬ አንተ ላይቭ ላይ ገባለሁ። በዚህኛው ስልኬ ላይቭ ላይ ገባለሁ። ይኸው ፓስተር ኦይ አያለው አይኔ በእውነት ቅድም አላየሁም። እኔ ጋር ወይ መጣ ምን አላውቅም። አንተ ጋር አሁን አንበሳ ከወረደ ሳታሸንፈኝ አንዱን አንበሳ አይቼ የፈለከውን ቅጣኝ። ትዘምራለህ፣ እግዚአብሔርን ትዘምራለህ። የፈለከው ጌታን በል። ጌታ ምስክር የፈለከውን ችግር የለውም። እኛ ስለዳንን ያየነውን አይተናል። ችግር የለውም። አንተም እስከምድን ነው። አሁን ግን በደንብ አድርገህ ተከታተል። ከዛ በኋላ እግዚአብሔርን ትዘምራለህ። እያየው ነው፣ እያየው ነው። አዎ የእመቤታችን ዝማሬ አቤት ዛሬ፣ አቤት ዛሬ እንጂ ይታያል። ምን እግዚአብሔርን ስነ ስርዓት፣ እግዚአብሔርን ስነ ስርዓት ጌታ ምስክሬ ብለሃል። ጌታ ምስክሬ ብለሃል። ስነ ስርዓት ያዝ። ይሄው እያየው ነው። ይሄው አይታል። ስልኩን እሱ ጋር አድርገው። እሺ ስልኩን እሱ ጋር አድርገው። ሌላ ሰው የለም። ፓስተር ድመት ናት እኮ በል ጌታ ምስክሬ ብለሃል። እኔ አልሰማህም፣ አላደምጥህም። ለአንተ ሲባል ከዚህ በኋላ የሚከሸፍ ሌላ ጊፍት የለም። የቀድሙንም እንደው ድንገት አላየውም በሚል ነው። እግዚአብሔርን አሁን ስነ ስርዓትን ይዘህ ትዘምራለህ። እግዚአብሔርን ምታፋፍ በዚህ ማፋፈር ይሄ ቀጠሮ ጌምን በፍጹም አንተ ማትወሶ ነው ማለት ነው። እግዚአብሔርን ነው ምክንያት መቻፈርኩ እኔ ይሄው እኔ ያሳያለሁ። ይሄው ምንም እዚህ ጋር ማጭበርበር አይቻልም። ኧረ በየ ምን አይነት መንፈስ ነው ያለብህ ፓስተር? እዚህ ጋር ይሄው አንተም ስልክ ላይ ይሄው እዚህ ጋርም ይሄው ይታያል እኮ። ይሄ ትንሹ እኮ ነው ታዲያ። ትልቁ አንበሳ ነው እንዴ? ይሄ ትልቁ ነው ፓስተር። አትረብሽ። ቦታን አላውቅም ከሆነ እሺ በቃ ልክ ነው። እግዚአብሔርን እንዴ የምን እንትማ እኔ ግን ድመት ነው ያየሁት፣ የሆነች ቢጫና ነጭ ፓስተር። እሺ አንድ የእመቤታችን በጣም የምትወደውን አንድ ዝማሬ ይዘምርልን። እውነት ከዶክተር ኪራ ጋር አንድ የዘመርከውን አንድ እውነት በጣም ግን አንተ የምትወደውን እኔ አላስገድድህም። አንተ የምትወደውን አንድ ዝማሬ ዘምርልን። አይዞ ፓስተር አይዞ። ግን እኮ ድመት ነው ያየሁት እውነቱ። አሁን እንግዲህ ወደ መዝሙሩ ተማምነን አሳይቼ ጨርሰናል። አሁን ወደ ዝማሬው ዘምርልን ፕሊስ። ድመት ነው ግን እኔ ያየሁት እኮ። ዘምርልን ፓስተር ዘምርልን። ቤተሰቦቻችን እናክብራቸው ፕሊስ። ዘምርልን ፓስተር። ድኩላ ሰተውህ አንበሳ ነው ብለህ ታታለኛለህ። ለምን ተኩላ አይሆንም? ድኩላም ይሁን ተኩላ ፓስተር ዘምር። ሁላችሁም ሀብትሽ የፈለገ ወንድም እያላችሁ ጻፉ ፕሊስ። ዋው ይከብዳል፣ እውነት ነው። ፕሊስ ዘምርልን። ሳቱን ይኸው የዘመርኩ ምን እንደሚመጣ አልጨምርሃለሁ። ምን እንደሚመጣ ዘምርልን። እኔ እየዘመርኩ አንበሳ ከወረደ ሚባል አሁን የለም። በመጀመሪያ ዘምር እኮ ይቋረጥ። ቆይ እኔ ጋር ስክሪንሻት አደርጋለሁ። ቀጥል። ለምን አቆምክ እንዳትለኝ ዲል ነው። ኦሬዲ ጋር ሰላም ለኪ እያለ ሰላም ለኪን እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ የገብርኤል ድምፅ ተሰማ የመላኩ ድምፅ
ሰላም ለኪ እያለ ሰላም ለኪን እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ። አቋረጥኩኝ። ወረደ አልወረደም። በል ዘምር። እኛ የ598 ኮይን አንበሳና ዘምር። ተሰማ ላይ ነው የቆምከው። ተሰማ የመላኩ ድምፅ ተሰማ። አረ ዘምር። በጣም ነው የሚያምርብህ ፓስተር በእውነት። ሰላም ለኪ እያለ ሰላም ለኪን እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ። ሰላም ለኪ እያለ ሰላም ለኪን እያለ ከሁሉ የሚበልጥ ኢየሱስ አለ። ገብርኤል ድንግል ማርያም ወይ ሰላም ለኪ ሰላም ላንቺ ይሁን እያለ አበሰረሽ ይላል እንጂ ከኢየሱስ የሚበልጥ አለ የሚል የለውም። ስለዚህ ፓስተር መቀላቀል ጥሩ አይደለም። ሌላ ጊዜ ከሁሉ የሚበልጥ ኢየሱስ አለ። አንተ የምትቀበለው የሚበልጥ የለም። ቆይ የሚበልጥ አለ አላልኩኝም ፓስተር። እኔ ላይሰንሱ ግን እንዳይታገድ ሲባል ግን ይሄኛውን አለፍ ያለው ችግር የለውም። ይደዝማተር ፓስተር እናመሰግናለን። መንግስተ ሰማያት የማያስገቡ ውሾች የተባሉ ታላላቅ የትኞቹ እንደሆኑ ታውቃላችሁ? አዎ በራእየ ዮሐንስ ምዕራፍ 22 ቁጥር 15 እነዚህ አምስቱ የሚባሉት ኃጢአቶች የእግዚአብሔርን መንግስት የማይወርሱ አምስቱ ኃጢአት፣ አንደኛ ስራየኛ ወይም ደግሞ አስማተኛ ማለት በሰው መብል ላይ በመጠጥ መድኃኒትን የሚጨምሩ የድግምት የመተት የቆላ ስራን የሚሰሩ ማለት ነው። ሁለተኛ ሴሰኛ፣ አመንዝራ፣ በአንድ ወንድ የማይጸና ተብሎ ይወሰዳል። ሶስተኛ ነፍሰ ገዳይ፣ የሰውን ደም የሚያፈስ ወንድሙን ቤተሰቦቹን የሚያማቱ በዚህ ይካተታል። አራተኛ ጣዖት ማምለክ ይህም ማለት እግዚአብሔር ውጭ ሌላው ነገሩ በሙሉ የሆነለት ሰው ማለት ነው። አምስተኛ ሐሰተኛ ምላስ፣ ውሸት የሚወርድን በሐሰት ስራ ራሳቸውን ከፍ የሚያደርጉ ሌባ፣ አጭበርባሪ፣ ያጭድ የሚወዱ ማለት ነው። ወገኖቼ የትኛው የውሻ ባህሪ ነው በሕይወታችን የነገሰበት? አንዱ ሁለቱ ሶስቱ ወይስ አጠቃላይ አምስቱ? እስኪ ራሳችን አርገን ቀስ እያልን እንመርምረው። ውሻ ያሰኘንን በንስሐ ከውሻነት ወደ ሰው እንመለስ። እስኪ እንመለስ። ሞታችን መቼ እንደሆነ አናውቅም።